الحمد لله العزيز الغفار التائب على كل نادم أثقلته الأوزار، وأشهد أن لا إله إلا الله وحده لا شريك له الباسط رحمته للمستغفرين بالأسحار، وأشهد أن نبينا محمدا عبده ورسوله المختار صلى الله عليه وعلى آله ما تعاقب الليل والنهار وسلم تسليما كثيرا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، أما بعد فالسلام عليكم ورحمة الله وبركاته። الله سبحانه وتعالى በእኛ ላይ ከዋለልን ጸጋዎች መካከል አንዱና ትልቁ ቀደም ሲል ኡስታዝ አብዱናስር ያነሳው ጉዳይ ነው። የተውበትን በር አላህ ሱብሓነሁ ወተዓላ 24 ሰዓት መክፈቱ ለኛ ከዋለልን ትላልቅ ጸጋዎች አንዱ ነው። ምክንያቱም የሰው ልጅ ነንና ማጥፋት፣ ማልማት፣ ማስተካከል፣ ማበላሸት፣ የሆነ ሰዓት ላይ ቀጥ ማለት፣ የሆነ ሰዓት ደግሞ መውረድ ባህሪያችን ነው። ለዛም ነው ረሱል አለይሂ ሰላቱ ወሰላም ወለዚ ነፍሲ ቢየዲህ ለው ለም ትዝኒቡ ለዘሀበ አላሁ ቢኩም ወለጃአ ቢቀውሚን ዩዝኒቡን ፈየስተግፊሩነ አላህ ፈየግፊሩ ለሁም። ነፍሴ በእጁ የሆነችው ጌታ በአላህ እምላለሁ ይላሉ ረሱል አለይሂ ሰላቱ ወሰላም። ወንጀል ባትሰሩ ኑሮ፣ ባትሳሳቱ ኑሮ፣ ባታጠፉ ኑሮ አላሁ ጀለ ወዐላ ከዚህ ምድር ያጠፋችኋል። ከዛም ሌላ ወንጀል የሚሰሩ ሰዎችን አላህ ያመጣል። ወንጀል መስራታቸው ሳይሆን ወንጀል ከሰሩ በኋላ ኢስቲግፋር የሚያደርጉ አላህ እንደዚህ አይነት ሰዎችን አላህ ያመጣል ይላሉ ረሱል አለይሂ ሰላቱ ወሰላም። ጉዳዩ ወንጀል መስራታችን ላይ አይደለም። ዋናው ጉዳይ ጥፋቱን አውቆ ወደ አላህ ሱብሓነሁ ወተዓላ መመለስ ላይ ነው። ለዛም ነው አላህ ሱብሓነሁ ወተዓላ የተውበትን በር ሁሌ ክፍት ያደረገው። ረሱል አለይሂ ሰላቱ ወሰላም አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ኢነላህ ተዓላ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል ሐታ ተጥለዐ ሸምሱ ሚን መግሪቢሃ ይላሉ። አላሁ ጀለ ወዐላ ቀን ላይ እጁን ይዘረጋል፣ የተውበት በሩን ይከፍታል። ማታ ያጠፉ፣ ማታ ላይ ወንጀል የሰሩ ሰዎች ወደ አላህ እንዲመለሱ፣ ማታ ላይ ደግሞ አላህ የተውበት በሩን ይከፍታል። የተውበት በሩን ለባሮቹ ዝግጁ ያደርጋል። ቀን ላይ ያበላሹ ሰዎች አላህ ሱብሓነሁ ወተዓላ ወደ አላህ እንዲመለሱ ይላሉ። ታዲያ ማጥፋት፣ ማበላሸት፣ መበደል መለያችን ከሆነ አላሁ ሱብሓነሁ ወተዓላም ደግሞ በዛው ልክ ወንጀሎቻችንን ይቅር የሚያስብሉ ትንሽ ሰርተን ትንሽ ተናግረን ወንጀሎቻችንን ይቅር የሚያስብሉ መልካም ስራዎችን አላህ ሱብሓነሁ ወተዓላ አግርቶልናል። ከዛም ውስጥ ዛሬ የምንመለከተው 6 ወንጀሎቻችንን የሚያሳብሱልን ነገሮችን ነው የምንመለከተው። ረመዳን ከመግባቱ ጋር ኡስታዝ አሁን እንዳለው ከምንዘጋጅበት ነገር ውስጥ ወንጀላቻችንን አጥፍተን ወደ አላህ ሱብሓነሁ ወተዓላ ተመልሰን በንጹህ ልብ ከአላህ ጋር ተገናኝተን ልንጾመው እንደሚገባ ነው። ስለዚህ ዛሬ ኢንሻአላህ 6 ወንጀሎቻችንን የሚያብሱ ነገሮችን እንመለከታለን። ሰዓትም ስለሌለ ባጭሩ ለማየት እሞክራለሁ። መጨረሻም ላይ እነዚህን 6 ነገሮች የጠቀስኳቸውን ለመለሱ ሽልማት ይኖራል። ከእህቶችም በኩል በጽሁፍ እንቀበላለን ኢንሻአላህ። نعم وهي أعمال صالحة وعبادات ثابتة صح بها الخبر عن سيد البشر صلى الله عليه وسلم. አሁን የምንጠቅሳቸው 6 ወንጀልን የሚያሳብሱ ነገራቶች ከረሱል አለይሂ ሰላቱ ወሰላም የጸደቁ ሶሒህ የሆኑ ተግባሮች፣ ንግግሮች ናቸው። የመጀመሪያው من مكفرات الذنوب قول لا إله إلا الله ወንጀላችንን ከሚያስምርልን ትልቁና ዋናው لا إله إلا الله ማለት ነው። كما في حديث أبي ذر رضي الله عنه አቡ ዘር ባስተላለፈው ሐዲስ ምን ይላል? قلت يا رسول الله أوصني አቡ ዘር ወደ ረሱል አለይሂ ሰላቱ ወሰላም መጣና አንተ የአላህ መልእክተኛ ሆይ ምከሩኝ አላቸው።
ረሱል ዓለይሂ ሰላቱ ወሰላም ምን አሉት? ኢዛ ዓሚልተ ሰይአተን ፈአትቢዕሃ ሐሰነተን ተምሑሃ። ወንጀል በሰራህ ጊዜ ባጠፋህ ጊዜ ወዳው መልካምን ስራ አስከትል፣ ያ መልካም ስራ ወንጀልህን ያብሰዋልና አሉት ረሱል ዓለይሂ ሰላቱ ወሰላም። ቁልቱ ያ ረሱለላህ አሚነል ሐሰናቲ ላ ኢላሃ ኢለላህ። አንተ የአላህ መልእክተኛ ሆይ ላኢላሃ ኢለላህ ማለት ከመልካም ስራ ይመደባል እንዲህ አላቸው አቡ ዘር ረዲየላሁ ዐንሁ። ረሱል ዓለይሂ ሰላቱ ወሰላም ቃለ ሂየ አፍደሉል ሐሰናት፣ አዎ እንዳውም ከምትሰራቸው መልካም ስራዎች ሁሉ በላጩ ላኢላሃ ኢለላህ ማለት ነው አሉት ረሱል ዓለይሂ ሰላቱ ወሰላም። በሌላ ሐዲስም ፊ ሰሒሐይን ረሱል ዓለይሂ ሰላቱ ወሰላም ምን አሉ? መን ቃለ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ፊ የውሚን ሚአተ መራ። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህንን ዚክር በቀን 100 ጊዜ ያለ ሰው አሉ ረሱል ዓለይሂ ሰላቱ ወሰላም። ዚክሩንም መፈዙ ጠይቃል። ይህንን በቀን 100 ጊዜ ያለ ምን አይነት አጅር አለው አሉ ረሱል ዓለይሂ ሰላቱ ወሰላም። ካነት ለሁ ዐድለ 10 ሪቃብ። የመጀመሪያው ስኬቱ ድሉ 10 ባሪያ ሁር እንዳለ ነው። 10 ባሪያ ነፃ እንዳወጣ ነው አለ። ወኩቲበት ለሁ 100 ሐሰና። ሁለተኛ ደግሞ ልክ በዚሁ ዚክር አላሁ ስብሓነሁ ወተዓላ 100 መልካም ስራን ይጽፍለታል፣ 100 አጅርን ይጽፍለታል። ሶስተኛ ወሙሕየት ዐንሁ 100 ሰይአ። ልክ በዚሁ ዚክር አሁንም 100 ጊዜ ይህንን ዚክር ሲል አላህ 100 ወንጀል ያብስለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊክ ሐታ ዩምሲ። ይህ ብቻ ሳይሆን ደግሞ ያ ቀኑን ከሸይጣን ተጠብቆ ይውላል። ይሄን ዚክር ያለ ምንድነው ዚክሩ? ተፈضل وهو على كل شيء قدير. أحسنت. لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. አሁን ቁጭ ብላችሁ የምትሉት እኮ ነው፣ በ5 ደቂቃ ውስጥ የምትሉት ነገር ነው። ግን ይሄ ሁሉ ደረጃ አለው አሉ ረሱሉ ዓለይሂ ሰላቱ ወሰላም ማለት ነው። ጠይብ ዛሬ ግን የሚያሳዝነው ሐቂቃ ይሄ ላኢላሃ ኢለላህን እናስተምራለን፣ ስለ ተውሂድ እናስተምራለን የሚለው የሰለፍዩ ማህበረሰብ ከዚህ ዚክር እንዳውም ተዳክሞ ትመለከታለህ። ጠይብ ዛሬ ዚክሩ ላይ እንደዚህ አይነት ዚክሮች ላይ ጠንከር ብሎ የምትመለከተው ሱፊዩን አሕባሹን ለነሱ ላይ ሆኗል። ይሄ ግን ስለ ተውሂድ ጧት ማታ አስተምራለሁ የሚል ሰው ይሄን ዚክር በቀን ስንት ትላለህ ብትለው ምናልባት በወር አንዴም ላይ ይችላል። ሱብሃንአላህ። ስለዚህ የመጀመሪያው ወንጀላችንን ከሚያስምርልን አንደኛው ምንድነው አልኩኝ? ላኢላሃ ኢለላህ ማለት ነው። ثانيا بارك الله فيكم تغفر الذنوب وتكفر عند مصافحة المسلم لأخيه المسلم. ሁለተኛው ወንጀላችንን እንዲማርልን ከሚያደርጉልን ነገራቶች ውስጥ አንድ ሙስሊም ወንድሙን ከወንድሙ ጋር በሚገናኝበት ጊዜ ከሱ ጋር መዘያየር፣ ሙሳፋሃ ከሱ ጋር መዘያየር። ረሱል ዓለይሂ ሰላቱ ወሰላም በራእ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ምን አሉ? ማ ሚን ሙስሊመይኒ የልተቂያኒ ፈየተሳፈሓኒ ኢላ ጉፊረ ለሁማ ቀብለ አን የፍተሪቃ። ሰሐሐሁል አልባኒ። ሁለት ሙስሊሞች አይገናኙም፣ ሲገናኙ ደግሞ አሰላሙ ዓለይኩም ተባብለው ሙሳፈሓ ሰላምታ አድርገው በዚህ አይነት ሁኔታ አይገናኙም። ኢላ ጉፊረ ለሁማ ቀብለ አን የፍተሪቃ፣ ከመለያየታቸው በፊት አላህ ወንጀላቸውን አላህ የማረላቸው ቢሆን እንጂ። ሱብሓነላህ። ከወንድም ጋር መገናኘት ሐቂቃ ወንጀል ማስወገጃ ብቻ ሳይሆን ሐሳብንም ሐዘንንም ማስወገጃ። ዛሬ ከእናንተ ጋር እንደዚህ ከወንድሞቼ ጋር ከእህቶቼ ጋር ስለተገናኘሁኝ ለ8 ቀን ለ15 ቀን የሚሆን የኢማን ቅዋ አገኝቼ ነው የሚሄደው። ሊቃኡል ኢኽዋን ሰበቡን ሊልጉፍራን ወመጥረደቱን ሊሸይጣን እንደሚሉት ሷሊሖች ከወንድሞች ጋር መገናኘት የወንጀል ማስማሪያ ሰበብ ነው፣ ሸይጣንም እንድርቅህ ሰበብ ነው። ዛሬ ግን ወንድማማችነታችን ሳስቷል ወይም ጠፍቷል ማለት ይቻላል። ወንድማማችነታችንን ሶሻል ሚዲያ አንድነታችንን ሶሻል ሚዲያ በጣም አሳስቶታል። ግን ሰለፎች
አላሁ ስብሓነሁ ወተዓላ ሁላቸውንም ይዘንላቸውና ከወንድሞቻቸው ጋር ያላቸው ዓላቃ ወንድሞቻቸውን ለማግኘት ከወንድሞች ጋር እነሱን ለማየት የነበራቸው ትግል አቡ ሱለይማን አዳራኒ ረሒመሁላሁ ተዓላ ኢራቅ ላይ ስላለ ስለ አንድ ወንድሜ ይነገረኛል ይላል። ኢራቅ ላይ የሆነ ወንድም አለ ተብሎ ሲነገረኝ እሱን ለማግኘት ከሱ ጋር ለመሄድ ፈአዕመሉ አላ ሩዕየቲሂ ሸህረን ያንን ወንድሜን ባይኔ ለመመልከት 1 ወር እሰራለሁ፣ 1 ወር መንገድ እጓዛለሁኝ አለ። ሱብሃንአላህ። እኛ ስንት ወንድሞች አሉ፣ ስንት ኡስታዞች አሉ። እንዳው መቼ ነው የሆነ ሰዓት ላይ እነሱ ጋር ራይድ ታክሲ እንኳን ይዘን ምናልባት እኮ 100 ብር 200 ብር የማይፈጅ ጉዞ ሄደን ጠይቀናቸው የምናውቀው ስንቶቻችን ነን? ዑመር ረዲየላሁ ዐንሁ ወንድሙ ትዝ ይለውና ሌሊት ላይ በጣም ይናፍቀውና ምን ይላሉ? ያ ጡለሃ ሚን ለይለቲን፣ ኧረ ሌሊቱ ረዘመብኝ ጧት ወንድሜን እስካገኘ ይላል ዑመር ረዲየላሁ ዐንሁ። ዑመር ፈኢዛ ሰለ አልመክቱበ ገዳ ኢለይህ ፈኢዛ ልተቂያ አዕነቀሁ። ልክ ሌሊት ወንድሙ ትዝ ይለዋል ተኛበት፣ ኧረ ይሄ ሌሊት ረዘመብኝ ወንድሜን እስከማገኘ ድረስ ይላል። ከዛ ግዴታ ሰላት ፈጅር ከሰገደ በኋላ በሮ ወንድሙ ጋር ሄድና ወንድሙን ያቅፈዋል። እኛስ ቢላሂ አለይኩም ከወንድሞች ጋር ያለን ዓላቃ ምንድን ነው? ከወንድሞችን ለማገናኘት ምን ያክል መስዋዕትነት እንከፍላለን? ጠይብ። ስለዚህ ሁለተኛው ላለማስረዘም ወንጀልን ከሚያስመርልን ነገር ውስጥ ሁለተኛው ከወንድሞች ጋር በምንገናኝበት ጊዜ አሰላሙ አለይኩም ብለን ሙሳፈሓ ከወንድሞች ጋር ዛሬ እኮ እየተገናኘን ፒስ ነው አከለ طيب ሰላምም አይለውም ሰላም አለይኩም እንኳን የለም። ሌላ ወለላ ሐያከ አላህ ይሄ ለራሱ አይቻልም። ሰላም አለይኩም አረበኛ ስለተናገርክ አሰላሙ አለይኩም ውጭ ሐቁን አድርሰሃል ማለት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ አከለ نعم ثانيا ሶስተኛ ወንጀላችንን ከሚያስምርልን ነገራቶች ውስጥ من مكفرات الذنوب إسباغ الوضوء وضوء مدرسنا وضوء بتككل مدرجنا كما ثبت في سنة نبينا صلى الله عليه وسلم من حديث أبي هريرة رضي الله عنه رسول عليه الصلاة والسلام منالو إذا توضأ العبد المسلم أو المؤمن شك من الراوي عند مسلم ويدمو عند مؤمن أدو بعد الرجاجزي فغسل وجهه ልክ ፊቱን በሚያጥብበት ጊዜ خرج من وجهه كل خطيئة نظر إليها بعينيه سبحان الله ልክ ወዱ በሚያደርግ ፊቱን ጥብ በሚያደርግበት ጊዜ ባይኑ የተመለከተው ወንጀል በአጠቃላይ مع الماء أو مع آخر قطر الماء شك من الراوي ከውሃው ጋር ወይ ደግሞ ከውሃው የመጨረሻ ጠብታ ጋር ባይኑ የተመለከተው ወንጀል በአጠቃላይ ይወጣል አሉ ረሱል አለይሂ ሰላቱ ወሰለም سبحان الله فإذا غسل يديه خرج من يديه كل خطيئة كان بطشتها يداه مع الماء ومع آخر قطر الماء ልክ እንደዚህ እጁን በሚታጠብበት ጊዜ እጁ የነካው በእጁ ያጠፋው ወንጀል በአጠቃላይ አላህ Subhanahu Wa Ta'ala ወንጀሉን ጥብ ያደርግለታል። ያ አላህ فإذا غسل رجليه خرجت كل خطيئة مشتها رجلاه مع الماء أو مع آخر قطر الماء حتى يخرج نقيا من الذنوب رواه مسلم ልክ እግሩን በሚታጠብበት ጊዜ በእግሩ ወደ ወንጀል የሄደበት ጥፋት በአጠቃላይ አላህ Subhanahu Wa Ta'ala ወንጀሉን ይቅር ይለዋል። አይገርም? ሱብሃንአላህ። ውዱእ ስናደርግ ይሄንን እናስብ። طيب ምናልባት የዙህርን ውዱእ እስከ ኢሻ ድረስ ስለሰገድክበት ራስን አታመስክ። ዛሬ እኮ በዙህር ውዱእ እስከ ኢሻ ሰገድኩ ይላል። ላ ስንፍና ነው። ይሄን ደረጃ ካወቅ ምናልባት ፈርድ ሰግደ ሱና እንኳን ለመስገድ ውዱእ ማድረግ ያስመኛል። ዋው ልክ ውዱእ ስናደርግ ይሄንን እንሰብ። طيب رسول عليه الصلاة والسلام በሌላ ሐዲስ ላይ من توضأ كما أمر وصلى كما أمر غفر له ما تقدم من ذنبه ልክ እኔ እንዳዘዝኩት አድርጎ ሱናውን ጠብቆ ግዴታውን አሟልቶ ውዱእ ያደረገ ሰው ከዛም ደግሞ እኔ እንዳዘዝኩት እንደታዘዘ አላህ እንዳዘዘው ረሱል አለይሂ ሰላቱ ወሰላም እንዳዘዙት አድርጎ ሰላትን የሰገደ ሰው غفر له ما تقدم من ذنبه አላሁ አክበር ያለፈው ወንጀል በአጠቃላይ ይማርለታል ረሱል አለይሂ ሰላቱ ወሰላም። አየህ
አንተ ወንጀል ሲያስጨንቀህ በቃ የምታስበው ዑምራ አድርጌ ሐጅ አድርጌ ምናምን አየሁ በትናንሽ ነገር ባላሰብከው ነገር ትንሽ ነው ብለህ ባሰብከው በቀን 5 ጊዜ 4 ጊዜ ከዛም በላይ ልታደርገው የምትችል ነገር ይሄን ያክል ወንጀልህን ማስማር ትችላለህ ማለት ነው። رابعا من مكفرات الذنوب الإكثار من الصلاة والسلام على نبينا محمد صلى الله عليه وسلم ሌላው አራተኛ ወንጀላችን እንዲማርልን ከሚያደርጉ ነገራቶች ውስጥ በረሱል አለይሂ ሰላቱ ወሰላም صلوات ማውረድ ነው። فبها تكفر السيئات وترفع الدرجات በሷ ረሱል አለይሂ ሰላቱ ወሰላም ላይ ሰላዋት በማውረድ ወንጀሎች ይማራሉ፣ ደረጃዎች ከፍ ይደረጋሉ። ለዛ እኮ ነው አቡ ጠልሃ ረዲየላሁ ዐንሁ ከለታት አንድ ቀን ወደ ረሱል አለይሂ ሰላቱ ወሰላም መጣሁኝና وهو يتهلل وجهه مستبشرا رسول عليه الصلاة والسلام ሲደሰቱም ሲቆጡም ፊታቸው ላይ ይነበባል። ፊታቸው በጣም እያበራ በጣም የደስታ ስሜት ፊታቸው ላይ ኑሮ ረሱል عليه الصلاة والسلام ዘንድ መጣሁኛል። فقلت يا رسول الله أنت يا الله ملكتኛ ሆይ إنك لعلى حال ما رأيتك على مثلها أنت يا الله ملكتኛ እስከ ዛሬ አይቻችሁ በማላውቀው ሁኔታ ነው ያያችሁ ያለው ፊታችሁ በጣም ደስታ ይነበባል። አንተ የአላህ መልእክተኛ ረሱል ተደስተው ፊታቸውን ስታይ ሰው ሲቆጡም ሀከለ ይህ መረወጁ ልክ ቀይ እሳት ፍም እሳት እና አቡ ጠልሃ ሲመለከታቸው በጣም ፊታቸው ደስታ ሞልቶታልና እንዳው ምንድነው አንተ የአላህ መልእክተኛ የተገኘው ሲላቸው قال وما يمنعني እንዳልደሰት ምን ይገለክለኛል وقد آتاني جبريل عليه السلام آنفا جبريل عليه السلام ودني አሁን ቀደም ሲል መጣ ከትንሽ ደቂቃዎች በፊት فقال بشر أمتك أنه من صلى عليك صلاة ያንተን ህዝቦችን አበሽራቸው። ጅብሪል عليه السلام ይህን መልእክት ይዞ መጣ። ባንተ ላይ አንድ ሶላዋትን ያወረደ ሰው 5 ደረጃዎች አሉት፣ 5 ትሩፋቶችን ያገኛል። አንደኛ كتب الله له بها 10 حسنات በዛች በሶላዋት አላህ 10 መልካም ስራ አላህ ይጽፍለታል። وكفر عنه 10 سيئات በዛች በሶላዋት 10 ወንጀሉን አላህ ያብስለታል። ورفع له بها 10 درجات በዛች ሶላዋት አላህ 10 ደረጃ ወደ ላይ ከፍ ያደርገዋል። ورد الله عز وجل عليه مثل قوله አላህ ደግሞ ልክ እንደዛው አይነት ንግግር አላህ ይመልስለታል። ሰለላሁ ዐለይሂ ወሰለም ሲል ሰለላሁ ዐለይክ ባንተም ላይ ይለዋል አላህ ሱብሓነሁ ወተዓላ። وعرضت علي يوم القيامة يوم القيامة ደግሞ ለኔ ትመጣልኛለች። እዚህ ሆነ ረሱል ሰለላሁ ዐለይሂ ወሰለም ስታወድሳቸው ረሱል ዐለይሂ ሰላቱ ወሰላም ጋር ይደርሳቸዋል። በእኔ ላይ ሰላዋት አውርዱ የእናንተ ሰላዋት እኔ ጋር ትደርሳለች ብለዋል። ዛሬ ግን የሚያሳዝነው ሰላዋት ማውረዱ ሰለላሁ ዐለይሂ ወሰለም ማለት ሐታ ዳዒ ነኝ አስተማሪ ነኝ የሚለው በየመድረኩ ላይ ስማቸውን ይጠራል፣ ግን ሰላዋት ያወርድ። ስማቸውን ጠርቶ ሰላዋት እንኳን አድርጌያለሁ የሚለው ሰው ሰለላሁ ዐለይሂ ወሰለም እንደዚህ ነው። አላህ አይል ሰለላሁ ዐለይሂ ወሰለም አከለ ምን እንዳለ እንኳን አታውቀው። ዛሬ ወሃቢዩ እየተባለ የሚወቀሰው ከሚወቀስባቸው ነገራቶች ውስጥ ያ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ይሄም ማለት ምናምን እንደዚህ ማለት የኢኽዋኖች የሱፊዮች እንደዛ ነው ይመስለን አይደለ? ሰለፍዩ ተዳክሟል ባይዘው በቃ ወይ ደግሞ ሰላዋት የሚባለው ጁምዓ ብቻ ይመስላል። ጁምዓ ሁሉም በየቻናሉ በምኑ በፌስቡኩ ሰለላሁ ዐለይሂ ነብይ ላይ نعم مور يزان ጊዜ ይተሻለ طيب ግን صلوات ትልቅ ዚክር ነው። واضح يا جماعه نعم ሌላው خامسا አምስተኛው من مكفرات الذنوب ወንጀልን ከሚያስምሩልን ነገራቶች ውስጥ አምስተኛው الصبر على المصائب واقدار الله المؤلمه በችግር ላይ መታገስ አላህ ሱብሓነሁ ወተዓላ በእኛ ላይ በህይወታችን ላይ በሚያደርሰው ነገር ላይ መታገስ። ረሱል ዐለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሐዲስ ላይ ምን አሉ? ላ የዛሉ አልበላኡ ቢልሙእሚኒ ወልሙእሚና ፊ ጀሰዲሂ ወአህሊሂ ወማሊሂ
حتى يلقى الله عز وجل وما عليه خطيئة رواه البخاري في أدب المفرد عند مؤمن وعند أمان سيتم أمان بسونة لي ببيتسب لي بجنزب لي كمفتن أي وجدم ببلاء لي كمهون أي وجدم يوم القيامة الله سيكني وما عليه خطيئة من منجل سينور ربة الله نكني مفتن የዱንያ ህግ ነው። አላህ ሱብሓነሁ ወተዓላ ነግሮናል። የአላህ ሱና ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወለነብሉወነኩም በእርግጥም እንፈትናቸዋለን፣ ትፈተናለህ። አሁን ያለህበት ደረጃ ላይሆን ይችላል፣ ወይ ደግሞ እየተፈተንክ ሊሆን ይችላል፣ ወይ አልፈ ሊሆን ይችላል፣ ወይ ወደፊት ትፈተናለህ። የዚህን ጊዜ ግን አጅር ከምታገኝበት ወንጀልህን ከሚያስምርልህ ነገር መታገስ ነው። ለዛ ነው አላህ ሱብሓነሁ ወተዓላ ሐዲስ አልቁድሲይ ላይ ኢዘ ብተለይቱ ዐብደን ሚን ዒባዲ ሙእሚነን ፈሐሚደኒ ወሰበረ ዐላ ማ በለይቱሁ ፈኢነሁ የቁሙ ሚን መጥጀዒሂ ዛሊክ ከየውሚን ወለደትሁ ኡሙሁ ሚነል ኸጣያ። ሱብሓነላህ አንድ ባሪያዬን በፈተንኩት ጊዜ ይላል አላህ ሱብሓነሁ ወተዓላ እኔ ስፈትነው እኔን ካመሰገነኝ ከዛ በዛ ችግር ላይ ከታገሰ ታሞ የአልጋ ቁራኛ ሆኖ ከዛ አላህ ሳሽረው ከዛ አልጋው ሲነሳ ከየውሚን ወለደትሁ ኡሙሁ ሚነል ኸጣያ ከዛ ሲነሳ ልክ እናቱ እንደወለደችው ከወንጀል። ሱብሓነላህ ኢዘን ትፈተናላችሁ። ስትፈተኑ ደግሞ ዱንያችሁንም አኺራችሁንም ላይ ውጤታማ ለመሆን ሰብር ያስፈልጋል ማለት ነው። ስድስተኛውና የመጨረሻው ወንጀልን ከሚያስምርልን ነገር ውስጥ ባረከላሁ ፊኩም ሑዱሩ መጃሊስ ልዕልሚ ወዚክር። የመጃሊስ ልዕልሞች የዕልም ሐለቃዎችን የዚክር ሐለቃዎችን እዛ ላይ መገኘት። ልክ እንደዚህ አይነት ሐለቃዎች ላይ መስጊድ ላይ የሆነ ስብስብ ስታገኙ በተለያዩ ሐለቃዎች ላይ እዛ ቦታ ላይ መገኘት ነው። ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ሰላት አትወርዱ ቅድም አላወራንም አውርተን አይደል? ሰለ ዐለ ሰለላሁ ዐለይሂ ወሰለም ማ ሚን ቀውሚን እጅተመዑ የዝኩሩነ አላህ ላ ዩሪዱነ ቢዛሊከ ኢላ ወጅሀ ኢላ ናዳሁም ሙናድን ሚነ ሰማእ አን ቁሙ መግፉረን ለኩም ቀድ ቡድለት ሰይአቲኩም ሐሰናት ሰሐሁል አልባኒ። ረሱል ዓለይሂ ሰላቱ ወሰላም ማንም ሰዎች አይኖሩም፣ ምንም አይነት የሰዎች ስብስብ አይገኝም፣ አላህን እያወሱ ስለ አላህ እየተመካከሩ ስለ አኺራቸው እየተዋወሱ ላ ዩሪዱነ ቢዛሊከ ኢላ ወጅሃሁ በዚህ ተግባራቸው የአላህን ፊት እንጂ አይፈልጉም። አላህ ሱብሓነሁ ወተዓላ ከሰማይ ይጣራል፣ ከሰማይ ተጣሪ ይጣራል። ምን ይላል? አንቁሙ መግፉረን ለኩም ያላ ቁሙ፣ ወንጀላችሁ አላህ መሮላችኋል። ወንጀላችሁ መማር ብቻ ሳይሆን ቀድ ቡድለት ሰይአቲኩም ሐሰናት፣ ያ የሰራችሁት ወንጀል በአጠቃላይ ወደ መልካም ስራ ተቀይሮላችኋል። አሁን ከዚህ ስትነሱ ብዙ መንገድ አቋርጣችሁ የመጣችሁ ከታክሲ ይዛችሁ የመጣችሁ በቅርብም የመጣችሁ ከዚህም የተገኛችሁ ይሄ አጅር ያገኛችኋል። ስትነሱ አላህ ሱብሓነሁ ወተዓላ የአላህን ፊት ፈልጋችሁ ከሆነ ቀድ ቡድለት ሰይአቲኩም ሐሰናት፣ ያላ ረመዳን ሊገባ ነው፣ ወንጀላችሁ ተመሮላችሁ። ጠይብ اللهم بدل سيئاتنا واغفر ذنوبنا واستر عيوبنا وعاملنا بفضلك ورحمتك يا ارحم الراحمين። ብዙ መጥቀስ ይቻላል። ያው ዙህርም እየቀረበ ስለሆነ ብዙ ወንጀልን የሚያስመሩ ነገራቶች አሉ። ረመዳን እየመጣ ነው። ከምን ጊዜውም በላይ ቅድም ኡስታዛችን በሰፊው አውርቶታል። ከምን ጊዜውም በላይ ራሳችንን አስተካክለን ለረመዳን ብቁ የምንሆንበት ቅዋችንን የምንሰበስብበት ጊዜ አሁን ነው። እዚህ ጋር ቆማለሁኝ። አስአሉላህ አልዓዚም አን የተጃወዘ ዐኒ ወዐንኩም ወአን የግፊረ ዙኑበና ዲቀሃ ወጅለሃ ወዐላኒየተሃ ወስረሃ ወአን ዩዓሚልና ወኢያኩም ቢፈድሊሂ ወረሕመቲህ። قلت ما قلت إن صوابا فمن الله وحده وإن خطأ فمن نفسي والشيطان والله ورسوله منه بريئان. السلام عليكم ورحمة الله وبركاته.